ሄሎ እንዴት ናችሁ? ሰላም ነው ወይ? እግዚአብሔር ይመስገን ያለሁኝ። ትላንትና አንድ ቪዲዮ ሰርቼ ነበር። እሱ ምንድነው ፊታችን ላይ ማድረግ የሌለብን ነገሮች ነው። ከዛ ውስጥ አንዱ ፊታችሁን በልብስ ሳሙና መታጠብ የለባችሁ የሚል ነበረ። ምክንያቱም ያው ነግሬያችኋለሁ። ዛሬ ደግሞ በምን ፊታችንን መታጠብ እንዳለብን እንደምንችል እንደ አማራጭ ብቻ ሳይሆን በጣም ቆንጆ የሆነ ማስክ ይዤላችሁ መጥቻለሁኝ። ኦትስ ወይም አጃ እና ማር ነው ደባልቄ እዚህ ጋር ያመጣሁት። አንድ ማንኪያ አጃና የሻይ ማንኪያ ማለት ነው። አንድ ማር ነው ያረኩት። በጣም ቆንጆ የፊት መታጠቢያ ነው። ኢቭን ማለት ነው ጧት ጧት ፊታችሁን አጃው አለ አይደለ? በሱ እያረጋችሁ ብትታጠቡ በጣም ቆንጆ ሪዛልት ታገኛላችሁ። ሁሌም ቢሆን በተፈጥሯዊ መንገድ ራሳችንን ትሪት ማድረግ አለብን ብዬ አምናለሁ እኔ። ለዛም ነው የተፈጥሮ ነገሮችን እያመጣው እዚህ ጋር የምነግራችሁ እንድንማማር ያልታየን እንድንተያይ ነው። እና በጣም ቆንጆ ማስክ ነው። እንደገና ደግሞ ቀሲልን ብያችሁ ነበር አይደለ? ከቀሲል አሁን ቀሲል ቫይራል ነው። ይሄ ስለ ኦትስ ግን ብዙ ጊዜ እኛ ሀገር ሲነገር አልሰማሁኝም። ስለዚህ እንድትጠቀሙበት በጣም ቆንጆ ማስክ ነው። ፊታችንን ብርት ያደርግልናል። አክኒ የሚያስቸግራችሁ ሰዎች ወይም ብጉር ያለባችሁ ሰዎች በጣም ቆንጆ ትሪትመንት ነው፣ ያጠፋላችኋል። አክሴማ ምናምን ሲባልም እንትን ይባላል ይታወቃል አይደለ? አክሴማ ያለባችሁ ሰዎች ባዛችሁ ላይ ዘብዝባችሁ በሱ መታጠብ ይቻላል። በጣም አሪፍ ነው። የኦትስ ጥቅም ያው ተነግሮ ተዘርዝሮ አያልቅም። ስለዚህ እናንተም ተጠቀሙበት። ጠዋት ጠዋት ኦትሷን ገዝታችሁ አጃው ማለት ነው እንዲህ በውሃ አድርጋችሁ ብትታጠቡበት በጣም ቆንጆ ሪዛልት ታገኛላችሁ። ምክንያቱም ዴድ ስኪን ወይም የሞቱ ቆዳዎችን ከላያችን ላይ የማንሳት ኃይል ስላለው ማለት ነው። ስለዚህ ወደ መቀባቱ እንሄድ። እዚህ ጋር ያው መስታወት አለችኝ እና እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታዩኝ ስለምታበረታቱኝ በጣም ነው የማመሰግነው። አስተያየትን ብትሰጡኝ ይሄን ነገር አሻሽ ብትሉኝ በጣም ደስ ይለኛል። እንግዲህ ያው በጣም ቆንጆ ነው፣ ስሙዝ ነው በጣም ያጭቸው ነው። እንዴት ደስ እንደሚል ፊት ላይ ራሱ ሲቀባ። እኔ ያደረኩት ምንድነው ጠዋት ለልጆቼ ቁርስ ስሰራ ኦትሷን ቀነስኳትና በማንኪያ እሱን አድርጌ ፍሪጅ ውስጥ አደረኩት አዋልኩትና አሁን ማር ጨምሬበት ነው እየተቀባው ያለሁት። እናንተ ይሄ እንትኑን የሚሸጠው አለ አይደለ? የቆርቆሮ እሱን ቀጥታ መጠቀም ትችላላችሁ። ከውሃ ጋር አድርጋችሁ በጣም አሪፍ ነው ለመታጠቢያ። እኔ ከእንትን ጋር ነው ያረኩት ከሃኒ ጋር ከምንድን ነው ከማር ጋር ነው ያረኩት። ያው ማርም በጣም ብዙ ጥቅም አለው ለፊት። እንዲህ ስትነኩት ራሱ እንዴት ደስ እንደሚል። ስለዚህ በተፈጥሯዊ መንገድ ሁሌም ቢሆን ራሳችንን ትሪት እናድርግ። ይሄንን በሳምንት 2ቴም ብትጠቀሙ በጣም አሪፍ ነው። የሞተ ቆዳ ከላያችሁ ላይ ለማንሳት እንደዛ አድርጉ። ቀሲልም ከተገኘ ቀሲል በጣም ቆንጆ ነው። ድሮ አባቴ የኔ በነገራችን ላይ ሹፌር ነው አባቴ፣ የጅቡቲ ሹፌር ማለት ነውና በጣም በቃ አሪፍ አባት ነው ያለንና ቀሲል ያመጣልን ነበር። ቀሲል ሂና ያመጣልን ነበር እና ቀሲል ለፀጉርም እንደሚሆን ታውቃላችሁ። ፀጉራችሁን ተቀቡ ምናምን ይለን ነበረ። ለፀጉር መታጠቢያ ይሆናል ቀሲል እና ያው ድሮ እንጠቀምበት ነበረ። አሁን ያው የናቅን ምናምን እየተሆነው ነው እንጂ ወደ ተፈጥሮ ብንመለስ አሪፍ ነው በጣም።
ለነገሩ አሁን ቀሲል ቫይራል ሆኗል እኮ አይደለም? ቫይራል ሆኗል። ስለዚህ ኦትስም ለመታጠቢያ ይሆናል። የልብስ ሳሙና ከምንጠቀም በኦትስ ወይም በአጃ ብንጠቀም አሪፍ ነው። ስለዚህ አጃ በቃ ጧት ሁሌም ብትታጠቡበትም አሪፍ ነው። ምንም አይልም፣ ቆንጆ ነው። በሳሙና ሰው ይታጠብ የለ በልብስ ሳሙና እንዴት ደስ እንደሚል ማርያምን። እኔማ በቃ እግዚአብሔር ይስጣችሁ ዩቲዩብ ተመልካቾቼ፣ ለእናንተ ለማሳየት እያልኩኝ እኔ ራሱ ቀራሴን በጣም ትሪት እያደረግኩኝ ነው። እንዲህ ስትነኩት እንዴት ልስልስ እንደሚል ማይ ጉድነስ እንዴት ደስ እንደሚል በቃ። ጾም ደግሞ ማጸውሙ እህቶቼ ወተት ብታረጉበትም አሪፍ ቆንጆ ነው የሚሆነው። ወተትም አድርጋችሁ ሞክሩት። ዝም ብዬ ፊቴን መለጠ። አሁን ይህን ስታጠበው እንዴት እንደሚለሰልስ፣ በውሃ ብቻ ነው የምታጠበው። በጣም አሪፍ ቆንጆ ነው የሚሆነው። እጃችሁን ቅበት በት እሺ፣ እጃችንም እንዳይረሳ። ያለ ጊዜው ቆዳችን የሚሸበሸብ አንገትም ወሳኝ ነው። ያለ ጊዜው ቆዳችን እንዳይሸበሸብ ይረዳል። ስፔሻሊ አሁን ጾም ስለሆነ የውሃን በትክክል ስላችሁ ያው ቆይተን ስለሆነ የምንጠጣው የመድረቅ ስሜት አለው አይደለ? ውስጣችን ያው ውስጣችን ያለ ነገር ደግሞ ፊታችን ላይ ይታያል። ስለዚህ ራሳችን እንደዚህ ቆንጆ ቆንጆ ማስኮች እየሰራን ራሳችንን ትሪት እናድርገው። ራሳችንን ትሪት ደግሞ ስናረግ ፊታችንን ስናረግ አንገታችን እንዳይረሳ፣ እጃችን እንዳይረሳ እንደዚህ እያደረገን በተፈጥሮ መንገድ ሁሌም እንደምለው ራሳችንን እንጠብቅ፣ ትሪት እናድርግ ለማለት ያክል ነው። ትላንትናም ነግሬያችኋለሁኝ አይደለ? ፊታችሁን በልብስ ሳሙና መታጠብ በጣም ከባድ፣ ቆዳችንን ከጊዜ ብዛት ቆዳችንን ዳሜጅ እያደረገ ስለሚመጣ ፊታችሁን በልብስ ሳሙና ከምትታጠቡ ይልቅ አንደኛው ሜትድ ኦትስን መጠቀም ነው ለማለት ነው። ስለዚህ ኦትስ መታጠቢያ መሆን ይችላል። ተፈጥሯዊ ክሊንዘር ነው ወይም ደግሞ ተፈጥሯዊ ማጽጃ ነው። ዴድ ስኪንን ስለሚያነሳ ኦትስን እንደ መታጠቢያ መጠቀም እንችላለን ለማለት ነው። ስለዚህ ተጠቀሙበት፣ በጣም አሪፍ ነው። 20 ደቂቃ እንደዚህ አቆይታችሁ ፊታችሁን መታጠብ ትችላላችሁ። ሁልጊዜም ደግሞ ከታጠባችሁ በኋላ ሞይስቸራይዘር ግድ ነው። ያለን የተስማማንን ሞይስቸራይዘር መጠቀም አለብን። ሞይስቸራይዘር ደግሞ ከተጠቀምን በኋላ ፊታችንን እንትን እንበለው፣ እሺ እንሻው ማለት በጣም እንዲህ በጣም በግብዳው በግብዳው በሃርድ እንዲህ በጣም እንዲህ ፊታችን ፍቅፍቅ ማድረግ ሳይሆን ጀንትል ሆነን እንደዚህ የሚጫማደደው እንደዚህ ስማይል ላይን የሚባለው ይሄ አይናችን ስር ግንባራችን ምናምን ስር እንሻው፣ እሺ ሞይስቸራይዘራችንን ተቀብተን ማለት ነው። ስለዚህ እንደዚህ አድርጉ። አመሰግናለሁ፣ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱኝ። ባይ። ከ20 ደቂቃ በኋላ ታጠበዋለሁኝ። በጣም አሪፍ ነው። እሺ እውነት በጣም አሪፍ ነው። እንዲህ ሲነካ ራሱ እንዴት ደስ እንደሚል አደራችሁ ተጠቀሙበትና ተጠቀማችሁ ሪዛልቱን ንገሩኝ። አመሰግናለሁ። ባይ። ሊፕስቲክ አያምርም? ቤቴ ነው እሺ የሰራሁት ሊፕስቲክ ደግሞ መስራት አሳያችኋለሁ። ሲዩ